ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 7 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቢዝነስ ዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜና ዘገባችን ላይ የተመረጡ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ጠቅላይ ሚኒስትሩ ወደብ ማግኘት ለድርድር የማይቀመጥ መብታችን ነው ሲሉ ተደመጡ። ከዚህ ጋር ተያይዞ የሶማሊያ ፕሬዝዳንትን አነጋጋሪ ንግግር የምናደርሳችሁ ይሆናል። በመዲናዋ በደረሰ አሰቃቂ የትራፊክ አደጋ የሰው ሕይወት ማለፉ ተሰምቷል። ሙሉ መረጃውን የምንነግራችሁ ይሆናል። የኢትዮጵያ አየር መንገድ አደጋ ሊደርስበት ተቃርቦ እንደነበረ ተሰምቷል። አብራችሁን ስትቆዩ ወደ እናንተ ይደርሳል። የነዋሪነት መታወቂያን በተመለከተ ከኤጀንሲው የተሰማ አዲስ መረጃ አለ። በዝርዝር ይዘነዋል። የአሜሪካ ኤምባሲ ለኢትዮጵያውያን ማስጠንቀቂያ ሰጥቷል። ለመሆኑ ማስጠንቀቂያው ምንን የተመለከተ ነው? የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ይህ መልእክት በአዲስ ዓመት የቤት ባለቤት በመሆን ታሪክ መስራት ለሚፈልግ ብቻ ነው። በየዓመቱ አዲስ ዓመት ሲመጣ ያቺ እጃችንን የምታስቆረጥመን የማሚ ዶሮና የጎረቤታችን የእማማ ድፎ አትረሳም። እርሶስ አዲሱን ዓመት ምን አሰቡ? የማሚ ዶሮ እንደማንረሳው ሁሉ ከህልሞች ሁሉ በላጭ የሆነውን የመኖሪያ ቤት የመግዛት ጉዞውን የጀመሩበትን ጊዜ ማስታወስ አይፈልጉም? ከአልሳም ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ በዓልን ምክንያት በማድረግ በልዩ ቅናሽ ይዘንላችሁ ቀርበናል። የፈለጉትን መኖሪያ ቤት መርጠው የበዓል ቅናሹ ሳያመልጦ የቤት ባለቤትነት ጉዞ ከአልሳም ጋር ይጀምሩ። ስለዚህ እርሱም በ5% ቅናሽ በ10% ቅድመ ክፍያ ከአልሳም ፕሮፐርቲስ የቤት ባለቤት ይሆኑ። ልክ እንደ ማሚ ዶሮ የማይረሳ ጊዜን ይፍጠሩ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። አልሳም ፕሮፐርቲስ፣ የታማኝ እጆች ውጤት። ክፍተት የተገኘባቸው የግል ከፍተኛ የትምህርት ተቋማት ይፋ ለመደረጋቸው ተጽዕኖ ማሳደሩ ተገለጸ። የአሰራር ክፍተት የተገኘባቸው የግል ከፍተኛ ትምህርት ተቋማት ስማቸው ይፋ ለመደረጉ የተማሪዎች ምዝገባ ላይ ክፍተት መፍጠሩን የኢትዮጵያ የግል ከፍተኛ ትምህርት ተቋማትና ቴክኒክና ሙያ ማህበር አስታውቋል። ይህም ወላጆች በቂ መረጃ እንዳይኖራቸው፣ ተማሪዎች በነጻነት እንዳይመዘገቡ እንዲሁም ትምህርት ቤቶች በቂ ዝግጅት እንዳያደርጉ ተግዳሮት መፍጠሩን ማህበሩ ገልጿል። በአዲስ አበባ ከተማ ከሚገኙ የግል ከፍተኛ የትምህርት ተቋማት ውስጥ 3 ተቋማት ያለምንም ቅድመ ሁኔታ ፈቃዳቸውን እንዲያድሱ 25 የሚሆኑት በአንድ ዓመት ጊዜ ውስጥ ማሟላት የሚጠበቅባቸውን እንዲያሟሉ ቅድመ ሁኔታ እንደተሰጣቸው እንዲሁም 62ቱ የ6 ወር ጊዜ እንደተሰጣቸው መገለጹ አይዘነጋም። የተቋማቱን ስም በደብዳቤ ላይ የራሳቸው እናሳውቃለን የተባለ ቢሆንም እስካሁን ምንም መረጃ ለመኖሩ ተቋማቱን ከፍተኛ ስጋት ላይ ጥሏል ሲሉ የኢትዮጵያ የግል ከፍተኛ ትምህርት ተቋማትና ቴክኒክና ሙያ ማህበር ስራ አስኪያጅ አቶ ተፈራ ገበየው ተናግረዋል። በተጨማሪ ማህበሩ አንዳንድ መስፈርቶች ከትምህርት ጥራት ጋር የሚገናኙ አይደሉም በሚል ጥያቄ ማቅረቡን ያስታወሱት የማህበሩ ስራ አስኪያጅ ነገር ግን እስካሁን ምላሽ እንዳልተገኘ ተናግረዋል። ቡናን እሴት ጨምሮ መላክ ያልተቻለው በግንዛቤና የእውቀት ችግር ነው ተባለ። በቡና ላይ እሴት ጨምሮ መላክ በዓለም ገበያ ላይ ያደገ መጥቷል የተባለ ሲሆን ቡና አምራች የሆኑ ሀገራት ግን ባላቸው አነስተኛ ግንዛቤ የተነሳ ቡናን እሴት ጨምሮ ከመላክ ይልቅ በጥሬው እየላኩ ይገኛሉ ተብሏል። የኢትዮጵያ ቡና ላኪዎች ማህበር ዋና ፕሬዝዳንት አቶ ግዛት ወርቁ ብዙ ጊዜ ሰዎች ለምንድን ነው ቡና ላይ እሴት ተጨምሮ የማይላከው ብለው ይጠይቃሉ ያሉ ሲሆን ሆኖም ቡና ላይ እሴት ጨምሮ መላክ ቀላል አይደለም ሲሉ ተናግረዋል። ምክንያቱም ሲያብራሩ ቡና አምራቾች ቡና ጠጪዎች አይደሉም። ቡና ጠጪዎቹ ገዢዎቹ የአውሮፓና አሜሪካ እንዲሁም የጃፓን ሀገራት ሰዎች ናቸው ሲሉ ገልጸዋል። በዚህ ምክንያት እኛ ቡናን አምርተን መላክ እንጂ ቆልተንና እሴት ጨምረን መላክ አንችልም፣ የእኛ ስራ አይደለም ያሉ ሲሆን ቡናን ሮስት አድርገው በሚፈልጉት መልኩ መጠቀም የቡና ጠጪዎችና ገዢ ሀገራት አሰራር ነው ሲሉ አብራርተዋል። ይሁንና አቶ ግዛት ቡና ቆልቶና እሴት ጨምሮ የመላክ እውቀቱ እንዲሁም ግብአቶቹ ቢገኙና በተባለው መልኩ ቡና ላይ እሴት ጨምሮ ምዕራባውያን በሚያቀርቡት አይነት መላክ ብንችል አዋጭ ነበር ሲሉ ገልጸዋል።
በመዲናዋ በደረሰ አሰቃቂ ትራፊክ አደጋ የሰው ሕይወት ማለፉ ተሰማ። በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ ዛሬ መስከረም 7 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከ10 በደረሰ የመንገድ ትራፊክ አደጋ የአንድ ሰው ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው ሚኒባስ ታክሲ አፍንጮ በር አካባቢ እየተሰራ ከሚገኘው በግምት 30 ሜትር ከሚሆን የወንዝ ዳር ልማት ፕሮጀክት ውስጥ በመግባቱ ነው አደጋው የደረሰው። በዚህም ለጊዜው እድሜዋ 22 ዓመት አካባቢ የምትሆን ወጣት ሕይወት ማለፉን ፖሊስ የገለጸ ሲሆን ሌሎች ተጎጂዎች ለሕክምና እርዳታ ወደ የካቲት 12ና አቤት ሆስፒታል መወሰዳቸውንም ፖሊስ አስታውቀዋል። የተሳፋሪዎችን ቁጥር በተመለከተ አንድ ሚኒባስ ሊይዝ የሚችለው ሰዎች ናቸው የተጎዱት፣ ነገር ግን በየተለያዩ ሆስፒታሎች ስለሄዱ ደራሽ መረጃ ነው ያለን ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ኃላፊ ኮማንደር ማርቆስ ታደሰ ገልጸዋል። አሽከርካሪው መኪናው እምቢ አለኝ ነው ያሉት ኮማንደር ማርቆስ አሽከርካሪዎች የተሽከርካሪዎቻቸውን ደህንነት ማረጋገጥ አለባቸው፣ ሁሉም ተሽከርካሪዎች መንገድ ላይ ሲሄዱ ጤነኛ የሆኑ ይመስለናል፣ ግን ላይሆኑ ይችላሉ ሲሉም አስገንዝበዋል። በተለይ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በግልጽ እይታ የሚታየም የተሽከርካሪ አጠቃላይ ሁኔታዎችና ቴክኒካል ነገሮችን የማስተካከል ግዴታና ኃላፊነት አለባቸው ብለዋል። ተሽከርካሪው እንደሚሽከረከር እርግጠኛ ሳይሆኑ ነው ብዙዎቹ ዝም ብለው የሚያሽከረክሩት፣ ለዚህ ነው አደጋ እየደረሰ ያለው ያሉት ኮማንደሩ፣ ስለዚህ ዓመታዊ ቦሎ በሚደረግበት ወቅት ተሽከርካሪዎቻቸውን ከህጋዊ ቦታ ማስመርመር፣ በየዕለቱ መፈተሽ አለባቸው ሲሉም አሳስበዋል። የነዋሪነት መታወቂያን ሲጠባበቁ የነበሩ ነዋሪዎች ከዛሬ ጀምሮ መውሰድ እንደሚችሉ ተገለጸ። በተለያዩ ወረዳዎች ተመዝግበው የነዋሪነት መታወቂያን ለመውሰድ ሲጠባበቁ የነበሩ ነዋሪዎች ከዛሬ መስከረም 7 ቀን 2018 ዓ.ም ጀምሮ በወረዳቸው እየተገኙ የነዋሪነት መታወቂያቸውን መረከብ እንደሚችሉ ተገልጿል። ባለፉት ወራት በኤጀንሲው የነበረ ውዝፍ የነዋሪዎች መታወቂያ አሁን ላይ ሙሉ ለሙሉ ታትሞ ለወረዳዎች መላኩን የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹሜ ገልጸዋል። አሁን ላይ ቀሪ ያለው ከጳጉሜን ወር ወዲህ ብቻ የተመዘገበ ነው ያሉ ሲሆን ከ100 ሺህ በላይ የነዋሪዎች መታወቂያ ታትሞ ለወረዳዎች መላኩንና ለአዲስ ለጠፋና እድሳት የሚሰጠው የጊዜ ገደብ እኩል መሆኑንም ገልጸዋል። መታወቂያ ለታተመላቸው ዜጎች ከአጭር የጽሁፍ መልእክት በተጨማሪ በቀጥታ እየተደወለ እየተነገረ መሆኑን ያነሱት አቶ ጥጋቡ በበጀት ዓመቱ በአጠቃላይ 531 ሺህ መታወቂያ ለመስጠት መታቀዱንም አክለዋል። በየወረዳው ከዚህ ቀደም ታትሞላቸው ያልወሰዱ ነዋሪዎች መኖራቸውን ያነሱት ዳይሬክተሩ የስልክ መስመራቸው ያልሰራ ነዋሪዎች በመኖራቸው በኤጀንሲው አጭር የስልክ መስመር 7533 ላይ በመደወል ማጣራት እንደሚችሉ አመላክተዋል ሲል መናኸሪያ ሬዲዮ ዘግቧል። ጠቅላይ ሚኒስትሩ ወደብ ማግኘት ለድርድር የማይቀመጥ መብታችን ነው አሉ። ከሰሞኑን የታላቁ ህዳሴ ግድብ መጠናቀቅን ተከትሎ በተለያዩ አካላትና መገናኛ ብዙሃን የተነሳው ውዝግብ ግድቡ በመጠናቀቁ የመጣ እንጂ ሌላ አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ግድቡ በመጠናቀቁ ሚናውን የተወጣው ህዝብ እንጂ አንድ አካል ወይንም መንግስት አይደለም ያሉት ዶክተር አብይ ይህንን ተከትሎ ማን በዋናነት ሚናውን ተወጣ፣ ማንስ ነው ከፍተኛውን ድርሻ የወሰደው እያሉ ማወዛገብ አይገባም ብለዋል። የህዳሴ ግድብ መጠናቀቅ ሚናው የሚገለጸው በአንድ መንግስት አይደለም ያሉ ሲሆን ለግድቡ መጠናቀቅ የኔ ሚና ኢምንትናት፣ ድሉ የህዝብ፣ ግድቡ ደግሞ የጋራ ነው ሲሉ ተደምጠዋል። በሌላ በኩል የኢትዮጵያ ቀጣይ እድገት ተስፋ ብቻ ሳይሆን እውን የሚሆን ነው ያሉ ሲሆን የቀይ ባህር ባለቤትነቷን በዲፕሎማሲ እስከ መጨረሻው የምትሄድበት ነው ሲሉ ተናግረዋል። አክለውም ወደብ የማግኘት ትግሉ ግን እስከ መጨረሻው የምንሄድበት ለድርድር የማይቀመጥ መብታችን ነው ብለዋል። የኒውክሌር ኃይል ተጠቃሚነት ከኃይል ያለፈ እና የተለያዩ ምርምሮችን ለማከናወን የተፈጥሮ ሀብትንም በአግባቡ ለመጠቀም እንደሚያግዝም መናገራቸው ተዘግቧል።
የኢትዮጵያ አየር መንገድ አደጋ ሊደርስበት ተቃርቦ እንደነበረ ተዘገበ። የኢትዮጵያ አየር መንገድና የቪስታራ አየር መንገድ አውሮፕላኖች በህዳር 10 ቀን 2023 አደጋ ሊደርስባቸው ተቃርቦ እንደነበር የአውሮፕላን አደጋ ምርመራ ቢሮ ባወጣው የመጨረሻ ዘገባ ላይ አስታውቀዋል። አደጋው ሊደርስባቸው የነበረው በህንድ የኢንዲራ ጋንዲ ዓለም አቀፍ አውሮፕላን ማረፊያ የአየር ትራፊክ ተቆጣጣሪዎች ላይ ባለው ከባድ የስራ ጫና ምክንያት መሆኑም ተገልጿል። በዚህም አንድ የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ሊነሳ ሲዘጋጅ ከጎኑ የቪስታራ አየር መንገድ አውሮፕላን ለማረፍ እየተቃረበ ባለበት ወቅት በከፍተኛ ነፋስ ምክንያት የቪስታራ አውሮፕላን የማረፍ ሙከራውን ሲያቋርጥ ከኢትዮጵያ አየር መንገድ አውሮፕላን ጋር ሊጋጭ ተቃርቦ እንደነበረ ተገልጿል። የሁለቱም አውሮፕላኖች የትራፊክ ግጭት መከላከያ ስርዓት እርስ በእርስ ይራቁ የሚል ማስጠንቀቂያ በመስጠት ግጭቱን ማስቀረት የተቻለ ሲሆን በሁለቱም አውሮፕላኖች ውስጥ በድምሩ 227 ሰዎች እንደነበሩ ሪፖርቱ ያሳያል። ተቆጣጣሪው የኢትዮጵያ አውሮፕላንን የመነሻ ፈቃድ በጊዜው ቢሰርዝ ኖሮ አደጋው ሙሉ በሙሉ ሊወገድ ይችል እንደነበረም ሪፖርቱ ጠቁሟል። የኢትዮጵያን የባህር በር ጉዞ እንደምትደግፍ ሶማሊያ አስታወቀች። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአል አረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ሲሉ ተደምጠዋል። የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም ያሉት ፕሬዝዳንቱ ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሀሳቡንም እንደግፈዋለን ብለዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶችን እንዲፈጥሩ በውይይት በመግባባትና ትብብር እንዲያደርጉ ጠይቀዋል። የአሜሪካ ኤምባሲ ለኢትዮጵያውያን ማስጠንቀቂያ ሰጠ። የአሜሪካ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ዜጎች በቱሪስት ቪዛ ቢ1 እና ቢ2 ወደ አሜሪካ በመጓዝ በዚያ ልጅ የመውለድ ልምድ ላይ ያተኮረ ማሳሰቢያ ሰጥቷል። እንደ ኤምባሲው ገለጻ በርካታ ኢትዮጵያውያን ይህን የቱሪስት ቪዛ ተጠቅመው ወደ አሜሪካ በመሄድ ልጅ ይወልዳሉ። ከዚያም ለሕክምና ወጪያቸው የመንግስት የገንዘብ ድጋፍ ይጠቀማሉ ተብሏል። ይህ ልምድ በዋናነት የአሜሪካን ግብር ከፋዮችን ለከፍተኛ ወጪ የሚዳርግ እንደሆነ ያብራራው ኤምባሲ በዚህ መንገድ የገቡ ግለሰቦች ለወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ አሰራራቸው ተቀባይነት ሊኖረው እንደማይችል ጠቁመዋል። የቱሪስት ቪዛ ዋና ዓላማ ቱሪዝም፣ የንግድ ጉዳዮች፣ በግል የገንዘብ አቅም፣ የህክምና ቀጠሮና የቤተሰብ ጉብኝትን የሚደግፍ እንጂ ልጅ የመውለጃ አገልግሎትን ለማግኘት አለመሆኑን አጽንኦት ሰጥቷል። የቱሪስት ቪዛን ለህፃናት መውለጃ አገልግሎት የመጠቀም ልምድ ከቪዛ ህጎች ጋር የማይጣጣም ከመሆኑ በላይ ለወደፊት የጉዞ እቅዶች ችግር ሊፈጥር እንደሚችልም ኤምባሲው አሳስበዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃቸዋለን። አንድ የአሜሪካን ዶላር በ156 ብር ከ35 ሳንቲም እየተገዛ በ159 ብር ከ48 ሳንቲም እየተሸጠ ይገኛል። ፓውንድ በ202 ብር ሲገዛ በ202 ብር ከ4 ሳንቲም እየተሸጠ ይገኛል። ዩሮ በ177 ብር ከ50 ሳንቲም ሲገዛ በ181 ብር ከ5 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ188 ብር ሲገዛ በ191 ብር ከ76 ሳንቲም እየተሸጠ ይገኛል። ድርሃም በ41 ብር ከ11 ሳንቲም ሲገዛ በ41 ብር ከ93 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ40 ብር ከ10 ሳንቲም ሲገዛ በ40 ብር ከ90 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ20 ብር ከ25 ሳንቲም ሲገዛ በ20 ብር ከ66 ሳንቲም እየተሸጠ ይገኛል።
የተወደዳችሁ ተከታታዮቻችን ከዕለቱ የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ እንጋብዛችኋለን። ሰናይ ቀን ይሁንላችሁ። ይህ መልእክት በአዲስ ዓመት የቤት ባለቤት በመሆን ታሪክ መስራት ለሚፈልግ ብቻ ነው። በየዓመቱ አዲስ ዓመት ሲመጣ ያቺ እጃችንን የምታስቆረጥመን የማሚ ዶሮና የጎረቤታችን የእማማ ድፎ አትረሳም። እርሶስ አዲሱን ዓመት ምን አሰቡ? የማሚ ዶሮ እንደማንረሳው ሁሉ ከህልሞች ሁሉ በላጭ የሆነውን የመኖሪያ ቤት የመግዛት ጉዞውን የጀመሩበትን ጊዜ ማስታወስ አይፈልጉም? ከአልሳም ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ በዓልን ምክንያት በማድረግ በልዩ ቅናሽ ይዘንላችሁ ቀርበናል። የፈለጉትን መኖሪያ ቤት መርጠው የበዓል ቅናሹ ሳያመልጦ የቤት ባለቤትነት ጉዞውን ከአልሳም ጋር ይጀምሩ። ስለዚህ እርሶም በ5% ቅናሽ በ10% ቅድመ ክፍያ ከአልሳም ፕሮፐርቲስ የቤት ባለቤት ይሆኑ። ልክ እንደ ማሚ ዶሮ የማይረሳ ጊዜን ይፍጠሩ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። አልሳም ፕሮፐርቲስ፣ የታማኝ እጆች ውጤት።